testimony. Kingdom testimony. Prophetic center. Prophetic center. እስራኤላውያንን ሙሴ ከባርነት ነፃ ሲያወጣቸው በሁለት የአማልክት ጦርነት መሃል የነበረን መልክን ወይንም ምልክትን የመሻርና እግዚአብሔር ደግሞ በራሱ ለእስራኤል በተገለጠበት ምልክትና ህልውና እስራኤልን ከግብፃውያን ባርነት ወይም ከጨለማ ስርዓት ነፃ ማውጣት ነበር ብያለሁ። እግዚአብሔር ሙሴ እጅ ላይ ያለው ምንድነው ሲለው እንጨት ነው አለው። እንጨቱን ዘርጋ ነው እባብ ሆነ ይላል። በመጨረሻ ይህች የእግዚአብሔር ጣት ናት ወደሚል በግብፅና በሙሴ መካከል የመጣው ጊባብ የማረግ ስርዓት ስናይ እባባቸውን ሙሴ በያዛት በትር እባብ ተዋጠች ይላል። ያ እባብ ለፈርዖናውያን ወይም ለግብፃውያን ምንድነው ስትሉ ስፒሪቹዋል ሳይናቸው ጨቶቻቸው ምናምን ስታዩ ሳይናቸው። ስለዚህ እግዚአብሔር ምንድነው በሙሴ በኩል ያደረገው ሲባል ፈርዖናውያንን ተነጋግሮ ወይንም ተአምራት አሳይቶ እስራኤልን ነፃ የማውጣት ጉዳይ ብቻ ሳይሆን በዛ ምድር በዛ ግዛት በዛ ማንነት ውስጥ ይሰራን የነበረ አጋንንታዊ ምልክትንና አጋንንታዊ ህልውና መምታትን ነበር የእግዚአብሔር ሥራ። እስራኤልን ማውጣት ብቻ አይደለም። ያው የእባቡ ስርዓት የጨለማው ስርዓት ይኑር ብሎ እስራኤልን ፒክ አድርጎ አላወጣም። ነገር ግን የሚገዛውን አሰራር አድሚኒስትሬት የሚያደርገውን አሰራር ያንንም ጭምር ነው እግዚአብሔር ከምድሪቱ ላይ በብዙ ክንድና ኃይሉ የሰበረው። ሲሰብር ሙሴን እንደዚህ አለው፣ በንስር ክንፍ እንደተሸከምኳችሁ እንዳወጣዋችሁ። እግዚአብሔር ለእስራኤል የነበረበትን ህልውና ደግሞ ያሳየው ነበረ ብዬ ንስርና እባብ ንስርና እንደዚህ አይነት ስርዓት በምን አይነት መኩል ነው የሚገድለው ብዬ አስቀምጬ ነበርና ለሙሴ በዛለት ነገር ምንድነው ስትሉ የእግዚአብሔር ህልውና የእግዚአብሔር አብሮነት ነው። ያ በንስር ክንፍ የሚለው ነገር ዲፋይን አድርጋችሁ ሙሴ በተገለጠለት የእግዚአብሔር ህልውና የግብፃውያንን ምልክትና ስርዓት ሽሮ እስራኤልን ነፃ አወጣ። አይደለም እስራኤላውያንን ከባርነት ነፃ ያወጣቸው በህልውናው ብቻ ነው ሳይሆን እስራኤል ከነዓንን ለመውረስ ለመጨረሻ ጊዜ የተሰጠው እድል ፈንታ በህልውና ውስጥ የሚሆን ቴስቲሞኒ በማውጣት ነበር። እግዚአብሔር እንደዚህ አደረጋቸው። በራሱ ህልውና የግብፃውያንን ምልክትና ስርዓት ከሰበረ በኋላ ወደ ምድረ በዳ ከተታቸው። ምድረ በዳው ለእስራኤል ምንድነው ስትሉ በእግዚአብሔር ኃይሎት በእግዚአብሔር ክብር በእግዚአብሔር ማንነት ውስጥ ራሳቸውን ማቆየትና ማስለመድ እንዲችሉ የተሰጣቸው ስፍራ ነበር። 40 ቀን በሉት ወይም 40 ዓመት የሰው አትሞስፌር አልነበረም፣ የመለኮት አትሞስፌር ነበር። በመለኮት ኃይሎት በመለኮት ሙሉ መገኘት በመለኮት ሙሉ አድራጊነት እስራኤላውያን ስነ ምግባሩን እንዲለውጥ አይደንቲቲውን ቢውልድ እንዲያደርግ ስለራሱ ያለውን እሳቤ ከእግዚአብሔር መገኘት አንፃር እንዲተረጉም እግዚአብሔር ለእስራኤላውያን የሰጠው ስፍራ ነበር። እንደምታውቁት ያንን 40 ዓመት በእግዚአብሔር ህልውና ራስን ዲፋይን ማድረግ ኢየሱስ ጌታ ነው። እስቲ አጠገባችሁ ላለው ራስን ስተረጉም በለ ከአባት ቤት አትጀምር በለ ራስን ስተረጉም በለ ከተገኘልህ ህልውና ተርጉም በለ። እስራኤላውያን በደመናው በእሳት በተገኘለት የእግዚአብሔር ህልውና ራሱን እንዲተረጉም እግዚአብሔር የሰጠው ቦታ ሲሆን የእስራኤል ፕሮብሌም ምንድነው ስትሉ ዴፊኒሽናቸው ሁሉ ከግብጽ ማምጣት ይፈልጋሉ። እግዚአብሔር ደግሞ ናት ራሳችሁ ዲፋይን እንድታረጉ መፈልገው ከግብጽ መለስ በከተትኳችሁ ማንነት ነው። ስለዚህ ውሃ ቢያስፈልጋቸው ግብጽ ሳለን ማለት አይደለም የሚፈልገው እግዚአብሔር ውሃ ቢያስፈልጋቸው
የሚፈልገው ዛሷ እግዚአብሔር ከባዶ ድንጋይ ውስጥ አውጣ ሲለው ቀጥሎ እስራኤል አንድ ነገር ሲፈልግ ከባዶ የሚያወጣውን አምላክ እንዲጠይቅ ነው የሚፈልገው እንጂ ከግብጽ ሪሶርስ እንዲያያይዝ አይደለም የሚፈልገው አሜን ገብቷል ወይ በሉት አጠገባችኋል ስትጠይቅ ከህልውና ይላል እግዚአብሔር ስትፈልግ ከህልውና ይላል እግዚአብሔር ራስን ዲፋይን ስታረግ ከህልውና ያ ቦታ ማለት ስለ ራሳቸውና ስለ አምላካቸው ያላቸውን ሚኒንግ እንዲለውጡ እግዚአብሔር ጊዜ የሰጣቸው ስፍራ ነበር ግን እንዲህ ወዳለ እምነት መምጣት አልቻሉ መጨረሻ ላይ እግዚአብሔር 12 የነገድ አባት አወጣና በከነዓን ወዳለ አስፈሪ ግዙፍ ጨካኝ ማንነት ወደ ተቀመጠበት አትሞስፌር ላካቸው this is it ከጨለማ አትሞስፌር ነፃ አውጣቸው ወደ ራሱ አትሞስፌር ከተታቸው ከዛ ደግሞ የመውረስ ማለቂያውን መጨረሻውን ከመሃላቸው የሚታመኑ ድምጻቸው የሚሰማ የተባሉትን ወደ ሌላ አትሞስፌር ከተታቸው ያ አትሞስፌር የመጨረሻ የአሸናፊነት ማረጋገጫ ነበር ወይ የገቡበትን ፊዚካሉን ዓለም ማመን አለበለዚያ ደግሞ እየተመሩበት የነበረው ስፒሪቹዋሉን ረለማመን ከፍጥረታዊ ያወጣቸው ለ40 ዓመት በመንፈሳዊ ዓለም መገኘት መራቸው የሰማችሁ ነው ያለው ምድረ በዳ ስፒሪት ረለም በፍጥረት ዓለም ሪቪል ያደረገበት ነው መንፈስ ዓለም አለ አይደለም እስራኤል የሚለው አይቶታል ዳሶታል ለክቶታል እኔና እናንተ መንፈስ ዓለም አለ ብለን ስንል በሚገለጥበት ነገር ነው ምንለው እስራኤላው የሚገለጥ አይደለም ኦሬዲ ሪቪል ያደረገ ነገር ነው ያለው ለመሰላችሁ በምድረ በዳ አንድም ቀን ፀሐይ ያገኛቸው ሊትራሊ ደመና አለ ሊትራሊ አብሯቸው ደመና አለ በምድረ በዳ ሌሊት ለእስራኤል አይጨልምም ለምን እግዚአብሔር ብርሃን አለ የእሳት አምድ የሚያዩት ለቤተ እስራኤል 40 ዓመት ማለት ስፒሪት ረለም አለ የሚሉበት ሳይሆን መንፈስ ዓለም ተቀዶ በእያንዳንዱ ጓዳ በእያንዳንዱ ቤት የመጣበት ነበር አንድ ሰው ዛሬ እናገራለሁ እግዚአብሔር የህይወት ትርጉምን ይቀይርልሃል መንፈሳዊውን ዓለም እየዳሰስክ የምትሄድበት እያየ የምትሄድበት እያረጋገጥክ የምትሄድበት እንዲህ ያለ የመገለጥ ሳምንት ይሆንልሃል ትዝ ይላችኋል እህታችን ካትሪን ኩልመን ጸልያ ቤቷ ወይንም ልትጸልይ ስትገባ ጉድ ሞርኒንግ ሆሊ ስፒሪት ስለው ይመጣል ደመና ይመጣል ቤቷን ይሞላል አልጋዋን ይሞላል ቤቴ ይሸፈናል ትላለች ለሷ አሁን የእግዚአብሔር መንፈስ ማለት ይሄ ስብከት ማለት አይደለም በትክክል ጉድ ሞርኒንግ ስትለው ጉድ ሞርኒንግ ብሏት ይመጣል ሰንበሪ እንዲህ ያለ ግዞት በላይ ላይ ይመጣል እንዲህ ያለ ደጅ በላይ ላይ ይከፈል ፋቴች ሜን መንፈሳዊ ነኝ መንፈሳዊው ዓለም በኔ ህይወት በሙላት ጣልቃ የገባበት ፍጥረታዊ ነኝ ግን መንፈሳዊነቴ ይበልጣል መንፈሳዊነቴ ይልቃል መንፈሳዊነቴ ከፍጥረታዊነቴ በላይ ህይወቴ ሞልቶ ይሸፍናል ወደዚህ
ጌዲዮን ይህንን ያስባል። የታለ እሱ መንፈስ ዓለም መገባቸው መራቸው አኖራቸው የተባለው ወርሲ ያየነው የታለ የሚለው ማየት ይጠይቃል። የታለ ማለት ማየት ይጠይቃል። ይሄ የኔ ኑሮ አይደለም ለማለት ጌዲዮን ይሄንን ያለው ይሄ የኛ ኑሮ አይደለም፣ ይሄ የኛ ማንነት አይደለም። እግዚአብሔር መልአክ መጥቶ በዚህ ጉልበት አይድ ያለው ጉልበቱን ይመስላል መረዳትህ እውቀትህ አክኖሌጅ እውቅና ሰጠዋለሁ። ምን እያነሳው ያለው ኢሹ እግዚአብሔር ከኛ ጋር ቢሆን እግዚአብሔር ከሱ ጋር ያለ ሰው እንዴት እንደሚኖር ሲገባ ነው ወርሲ ማለት የምትጀምረው። ጌዲዮን ያውቃል ጥለናል አለ። ለካ ይሄ ኑሮ የተጣለ ሰው እንጂ አብሮት ያለ ሰው አይደለም። አብሮት ያለው ሰው ህይወት እንዴት ፍሎሪሽ እንደሚያረግ ሲገባ ነው የቱ ጋር ያለውት ማለት የምትጀምረው። እግዚአብሔር ጣልቃ የገባበት ቤተሰብ እንዴት ብሬክስን ውስጥ እንደሚገባ ሲገባ ነው ኖ የሆነ ካውስ አለ ማለት የምትጀምረው። እግዚአብሔር ከአንድ ገደብ እንድትወጣ ለመንፈስ ዓለም አይኖችን ያብራል። ኢየሱስ መጥቶ እኮ አልተከላከለም። የሙሴ ዘመን አገልግሎት ነው እኮ ብሎ አላቆመም። ሰዎች ተራቡበት። ከዛስ በሉ በየቤቱ ሂዱ አላለ። ሲራቡበት ምንድን ያለ አሁንም ከሰማያት ሆኖ ለተራበ የሚሰጥ ለጮኸ የሚመልስ ላጣ የሚያባዛ አባቴ ነው አለ። አልመገባቸው 2 ዓሣ ምናምን ቆርሶ አልሰጠም፣ ሰጥቷል። ምን እያለ ነው? መንፈስ ዓለም አሁንም አለ እያለ ነው። አለ መንፈስ ዓለም አሁንም ይሰራል። መንፈስ ዓለም አሁንም ላመኑበት ሰዎች ኃይሉን ይገልጣል። እናንተ ሰዎች እናንተ መንፈሳውያን ናችሁ፣ ቃል አንባቢዎች አይደላችሁ፣ ቃል ሰባኪዎች። ይሄ ቃል ማለት የመንፈስ ዓለም በር ማለት ነው። ቃል ወይ ትሰበካለህ፣ ቃል ወይ በር አድርገህ ትቀበላለህ። በር ሲሆን ግን ወደ ቃሉ ዓለም ትገባለህ። ይሄ ቃል በር ነው፣ ለመባረክ በር ነው፣ ታምር ለማድረግ በር ነው፣ ለማስነሳት በር ነው። ቃል ሕይወት ነው፣ ደግሞም መንፈስም ነው። ምን እያለ ነው? እዚህ ቃል ውስጥ እንደ በር የሚገቡ ሰዎች ወደ ቃሉ መንፈስ ይገባሉ። እባርካለሁ የሚለው ቃል የሚባርክ መንፈስ ይዞ ይጠብቃል። እግዚአብሔር ይህን ስለሚያውቅ ነው በኦልድ ቴስትመንት 12 6 ነገር ለየ። 6 እርገም 6 ባርክ አለ። ምን ማለት ነው? 6ታችሁ በተራሮች አናት ላይ ሆናችሁ እስራኤልን ጠላት እርገሙ፣ 6ታችሁ ደግሞ በተራሮች አናት ላይ ሆናችሁ ባርኩ። ምን ማለት ነው? አየህ፣ የሚረግሙት የእስራኤል ጠላት ልክ ረጋሚዎቹ ቃል ሲያወጡ ወደዛ ዓለም ነው የሚገቡት። የሚባርኩት እስራኤል ቃል ሲያወጣ ወደ በረከቱ በር ነው የሚገቡት። የእግዚአብሔር ቃል ይዟችሁ የሚገባው ፓላስ አለ። ፓላስ አለ። እግዚአብሔር ከመንፈስ ዓለም ሙሉ መገኘት 12 ሰዎችን አወጣና ወደ ከነዓን ወዳለ ረጃጅም ቁመት አስፈሪ ማንነት ወዳለ ህልውና ወዳለበት ስፍራ ወሰዳቸው። አሁን የመጨረሻ በህልውና አሸንፎ የመውጣትና ያለመውጣት ኮሽ ትዝ ይላችኋል። ሄዱ በፍጥረታዊ ህልውና ስፒሪቹዋሉ ህልውና ረሱት። ስንቱ አሰቡ። ፍጥረታዊው መገኘት ስፒሪቹዋሉን ፕሬዘንስ ዲናይ እንዲያደርጉ ታደረጋቸው። 40 ዓመት በዛ ህልውና ተቀምጠ በባዶ በሚያበላ
በባዶ በሚያኖር ተአምራት በሚሰራ ባህር እየከፈለ ባወጣ የግብፅን ጉልበት በሰበረ 40 ዓመት ኖረ። 40 ቀን በፍጥረት ህልውና ውስጥ የመንፈስ ዓለምን ፕሬዘንስ ዊን አድርግ ተብሎ ተላከ። ይሄንን ማሸነፍ የምትችለው በዛኛው አትሞስፌር እምነት ስትኖር ብቻ ነው ብሎ እግዚአብሔር ላካቸው። ሲሄዱ ፍጥረታዊው ነገር ስፒሪቹዋሉን ዋጠባቸው። ሁለት ግን ከመካከል ነጥረው ወጡ። እስቲ ፍጥረታዊው ፕሬዘንስ ውስጥ ገብተው ስፒሪቹዋሉን ያልተው። ዊን የምናደርገው በአካል አይደለም፣ በቁመና አይደለም፣ በብዛነት አይደለም። ጠላቶቻችን እንደ እንጀራ ሆነው የሚሸነፉት እግዚአብሔር ከኛ ጋር ሲሆን የሚያዩት የተመሩበትን አላስካላቸው። ዊን አረጉት የከነዓንን ፕሬዘንስ በማ በምድረ በዳው የእግዚአብሔር ሐልወት እግዚአብሔር ከኛ ጋር ከሆነ ህልውናው አብሮን ካለ መገኘቱ አብሮን ካለ በምንም አይነት ኢነሚ መሃል የተስፋው ቃል ይፈጸማል። ቃላችን ወደ ስጋነት ይመጣል። እግዚአብሔር አየ ኢያሱና ካሌብ ልዩ መንፈስ አለባቸው አለ። በምንም አይነት ፕሬዘንስ ውስጥ ብከቷቸው ፕሬዘንስን የማይጥሉ በምንም አይነት ሲቹዌሽን ውስጥ ብከቷቸው መንፈሳዊው ሪያሊቲ ያስበልጡ በምንም አይነት ካሌብና ኢያሱ በማን ራሳቸውን ዲፋይን አደረጉ? በእግዚአብሔር አብርሃት። እግዚአብሔር ከኛ ጋር ከሆነ ወያጃይ እግዚአብሔር ከኛ ጋር ከሆነ ከነዓን የኛ ናት። ማሩ የኛ ነው፣ ወተቱ የኛ ነው። ያለኛ ገነባነ ቤት የኛ ነው። ሃው እግዚአብሔር ከኛ ጋር ከሆነ ማንም ሊቃወመን እግዚአብሔር ትግል ይሄ ነው። ራሳችሁን ከህልውና ይተርጉሙ። ከእስራኤል ጋር ጠሩ ይሄ ነው። እስራኤል አንድ በግብፅ አንድ ደግሞ በንፍሌም ይተረጉማል። አንድ ከኖረበት ህይወት፣ ሁለተኛው ደግሞ ገና ሊገባ ካለበት አስፈሪ ነገሮች። ብዙዎቻችሁ እንደዛ ነው የተቸገራችሁ ያላችሁት። አስባችሁ አቅዳችሁ ፕሮጀክት ይዛችሁ ልትሄዱ ስትሉ ሲስተሙ ይዘት ተብሏል። ከወዴት እየተረጎም ግን ያለው ገና ልትገባ ካለው ዊን ከምታረጋቸው ንፍሌማውያን ወይስ ደግሞ ትላንት ካኖረ የግብፅ እጅ፣ ትላንት ካነቀ የግብፅ እጅ? እኔ ገና ወደ አዲስ ቤት ምን አሳሰሪ በከዛው ቀበሌ ቤቱን አዲስ አድርጌ ለምን አልቀመጥም? አይደለ? በኢየሱስ ስም ግብፅ ከላይ ትመታ። አሜን። እንዲላል እኔ ምድረ በዳ የከተትኩ ቤት መሆን እንደምችል አሳየ። መጠለያ መሆን እንደምችል አሳየ። ኢየሱስ ጌታ ነው። የህልውና ጦርነት። ስለዚህ 2-10 በመንፈስ ዓለም ብልጫ ተመራ። 2-10 መራ። 2-10 ዋጠ። 2-10 ዊን አረገ። ሃው በእግዚአብሔር ዴፊኒሽን ዲፋይን ያደረገ በምድሪቱ ላይ እግዚአብሔር አምላክ በማንም ጉልበት የምታጎነብስ ሳያደርግ የኢየሱስን ወንጌል መስካሪ ያደርግ በህልውናው ማሸነፍ። መጽሐፍ ቅዱስ ዳንኤል መጽሐፍ ምዕራፍ 3 የዳንኤል ወዳጆች ሲድራቅ ሚሳቅ አብደናጎ የሚባሉ ሰዎች ለቆመው ምስል ስገዱ ተባሉ። እነሱ ደግሞ ለቆመው ምስል ምን አለ? ለምንድን ነው ማንሰግደው? እኛ የምንገዛለት የምንኖርለት ምን አለ? ስለዚህ ለቆመው ምስል አምላክ እግዚአብሔር ከምኑ ያድነናል? ባያድነንም እንኳን ምን አንልም። ይሄ ምናቸው ነው? እምነትና ዲክላሬሽናቸው እንድናለን። ባንንም እንኳን ላቆምከው ምስል አንሰግድም። አሁን ጦርነቱ ፈርዖናውያንና አይሁዳውያን ናቸው። እነዛ ለአማልክት ህልውና ተገዙልን ነው አይደለም? እነኚህ ይሁዳውያን ደግሞ በፍጹም የምንገዛለት አምላክ አለን ነው። የሥጋ ጦርነቱ
የአምላክ ወይም የመንፈስ ዓለም ጉዳይ ነው? የመንፈስ ዓለም ጉዳይ። ሰዎቹ እንደው በርከክ ቢሉ ምን ችግር አለ? ምን ችግር አለ? ጠራ ማለት አንገትን ደፋ ማድረግ ለጊዜው አይደለም። ጉዳዩ የምን ጉዳይ ነው? ስፒሪቹዋል ዋርፌር መሆኑን የምታውቁት ሰዎቹ ከተገኙ በኋላ የተገለጠው ባካፕ ነው። አንዳንድ ነገር ያንተ እንዳልሆነ ምስክር ምን እንደሆነ ታውቃለህ? ከዛ ነገር በኋላ የሆነ እጅ ታያለህ። ሰዎች ጉዳዩ ያንተ አልከው ያስቀሩ ሲሉ ከዚህ ነገር በኋላ ምን መጣ የሚለውን ጠይቅ። የንም ሲድራቅ ጉዳይ የግል ጉዳይ አይደለም። they know it ጉዳዩ ስፒሪቹዋል እንደሆነ እና በነደደው እሳት ገቡ ይላል። ሲገቡ ማን ሪቪል አደረገ? መንፈስ ዓለም ተገለጠ አይደል? አራተኛ ሰው ተገኘ። ምን ማለት ነው አራተኛ ሰው ተገኘ? ውጊያውን የተዋጉት በፕሬር አይደለም። ሰዎቹ የገቡት የመንፈስ ዓለምን ሪያሊቲ ይዘው ነው። ምን ውስጥ? እሳት ውስጥ። ሰው ሰርቶ በማይከናወንበት ዓመት ውስጥ እግዚአብሔር ይባርከኛል ብለህ ውጣ። እግዚአብሔር የነደደውን ክፉ እሳት በህልውና ያቆምልሃል። እሳት ውስጥ የገቡት ከምኑ ጋር ነው? እሳት እስኪቆም አትጠብቁ። እሳት ውስጥ ህልውና ይዛችሁ ግቡ። ቆይ ነገር ትንሽ ይረጋጋ። ምንም ይረጋጋ ነገር የለም። ያንተ እግር ሲገባ ነው ይረጋጋ። አንተ ጠልቀህ ስትገባበት ነው ይረጋጋ። ህልውና የሲድራቅ የሚሳቅ የአብደናጎ ድል የእግዚአብሔር ህልውና የዋርፌር ሪዛልት ነው። ዋርፌሩ የእግዚአብሔር ሐሎት መገኘት ነው። ሪዛልቱ ጨርቃቸው እንኳን ሳይነካ ወጣ። መንፈስ ዓለም ዋርፌሩ የኔ ነው ሲል አንተ ላይ አንዳች ተጽዕኖ ሳይደርስ ምን አድርገህ ትወጣለህ? ይሄ የነካው ማለት ስላለብኝ ይሄ የእግዚአብሔር ህልውናን ይዞ መዋጋት ያደረጉት በምን ራሳቸውን ቢውልድ አድርገው ነው? በእምነት የተገነባ ማንነት ሆኗቸው ነው። ትላንት የገነባው እምነት ዛሬ ለምታመጣው የህልውና ውጊያ ኃይል ይሆናል። ያልገነባው ነገር ህልውናውን ተዋጊ ያደርገው። አንዳንዶቻችሁ ለመቼ ነው እግዚአብሔር በእምነት የገነባ ፌዝ ያደርገዋል፣ ይችላል፣ ይሰራል ስል መጣው ለመቼ? ለዛሬ። ሲድራቅ ሚሳቅ አብደናጎ እምነት አላቸው በማለት በእግዚአብሔር ላይ በማንኛውም ሁኔታ ቃሉን እንመነው እንጂ ይዋጋልናል። በእምነት የተገነባችሁ እናንተ እግዚአብሔር ሰዎች እግዚአብሔር በቃሉ ለረጅም ጊዜ ፌዝ ውስጣችሁ ቢውልድ ያደረገ ሰዎች አሁን እንደዚህ ይላችኋል። ፌዝ ወደ ሪቪል ወደሚያደርግ የመለኮት ኃይል ሊቀየርበት ሰዓት ስለሆነ እግራችሁን አጥብቁ። እምነት ከነገሩ ውጪ ቆሞ አምናለሁ ማለት አይደለም። እምነት በአመንከው ጉዳይ ተቃራኒ ሁኔታ ውስጥ ካመንክበት ሳይድ ያለው ትዝ ይዘህ ስፍራው ላይ መገኘት ነው። ዶይት እግዚአብሔር በእምነት ቢውልድ ያደረጋችሁ ሰዎች አያፍስ እርግጠኛ ነኝ እኔ በዚህ ጉዳይ እምነቴ በጣም ከፍ ብሏል። እግዚአብሔር ወካል ይላል። ሁለተኛ ዳንኤል መጽሐፍ ምዕራፍ 6 ሃሌሉያ። ዳንኤል መጽሐፍ ምዕራፍ 6ን ቃሉ እንደምታውቁት ዳንኤል በአንበሶች ጉድጓድ አፍ ተጣለ። ባይ ዘ ዌይ ዳንኤል መጽሐፍ የህልውናው ጦርነት ውጤት መጽሐፍ ነው። ከተቱት አንበሳ ጉድጓድ። እንደምታውቁት አንበሶቹ ተራሶሉልኝ ሚል ቴስቲሞኒ ወጣ። ዳንኤል ከአንበሳው በፊት እንጂ ጸለየው አንበሳው ሲገባ ተኝቷል። የአንበሶቹ አፍ በማን ተዘጋ? ይዞት በወረደው ህልውና፣ ይዞት በገባው ህልውና። የእግዚአብሔር ህልውና
የእግዚአብሔር መገኘት የእግዚአብሔር አብሮነት የሚባላውን አፍ ትራስ አደረገለት። ያ የዳንኤል ጉድጓድ የህልውና ጦርነት ውጤት የተወለደበት ነው። ኦኬ ዳንኤልስ ምን ነበር ቢውልድ ያደረገው? the spirit of prayer። ወደ ጉድጓድ እንዲጣል ምክንያት የሆነው አትጸልይ የሚል የህግ አዋጅ ነው። ሰውየው ህግ ባወጣህም ህግ ባላወጣህም ዘመን prayer ትላንት በጸሎት ህይወታችሁን ቢውልድ ያደረጋችሁ ሰዎች፣ በተገቢውም ባልተገቢውም ሁኔታ የጸለያችሁ ሰዎች፣ መዝሙረኛው ሲናገር ጻድቅ በምቹ ጊዜ ምን ይላል? ይጸልያል አይደል? መዝሙር 32 ቁጥር 6 ስለዚህ ቅዱስ ሁሉ በምቹ ጊዜ ወደ አንተ ይለምናል፣ ብዙ የጥፋት ውሃ ወደ እርሱ ምን አይልም ይላል። በምቹ ጊዜ ነገር ከመምጣቱ በፊት ይጸልያል፣ ይለምናል። የጥፋት ጎርፍ የጥፋት ውሃ በመጣ ጊዜ ግን ምን አይለው? አያገኘው። ቢውልድ የተደረገ የፕሬየር ካፓሲቲያችሁ አሁን ለእናንተ ዋርፌር የሚሆንበት ሰዓታችሁ። አንዳንድ ጸሎት ስትጸልይ አይደለም ውጤቱ። አንዳንድ ጸሎት ከዓመታት በኋላ ነው ሪዘልቱ። ያን አይደለም መልስ ይዞ የሚመጣው። ሁለተኛው የዳንኤል የህልውና ጦርነት ጉልበት የፕሬየር ኃይልና ጉልበት የተገነባበት ቦታ ነበር። ሶስት ላሳያችሁና ወደ መጨረስ ልምጣ። ዳንኤል መጽሐፍ ምዕራፍ 5 ቁጥር 1 ንጉሥ ብልጣሶር ለሺህ መኳንንት ትልልቅ ግብዣ አደረገ፣ በሹሙ ፊት ወይን ጠጅ ይጠጣ ነበር። ንጉሥ ብልጣሶርም እየጠጣ በነበረ እሳት ሞቅ አለው። ከዛም በኋላ ከእግዚአብሔር መቅደስ መካከል የእግዚአብሔርን የመቅደስ ዕቃዎች አመጣና ጠጣበት፣ በላበት። ናሶቹ የእግዚአብሔርን ጣት ወጣች፣ ማኔ ቴቄል ፋርስ ብላ ጻፈች። የእግዚአብሔር ጣት ስለ መቅደሱ ዕቃዎች ተዋጋች፣ ስለ መቅደሱ ዕቃዎች ተገለጠች። ትዝ ይላችኋል፣ ንጉሱ ሞተ። አንድ ነብይ ዘጋ መጥቶ የመቅደሱን ዕቃ አውጥተ ለምን ጠጣ ብሎ አልተዋጋም። እግዚአብሔር ብቻውን የተዋጋው። ለምን ተዋጋ እግዚአብሔር? ለመርሁ። እነዚህ ዕቃዎች የመቅደሱ ህይወቶች ናቸው፣ መርሆቹ ናቸው። በእነዚህ ዕቃዎች ለእግዚአብሔር መስዋዕት ይቅረብ፣ ሌዋውያን ብቻ ይጠቀሙ የሚል ህግ ወጥቷል። እነዚህ ዕቃዎች ማንም እንደፈለገ ወስዶ ምን አይላቸው አይጠቀማቸው። እግዚአብሔር ስለ መርሁ ስለ ህጉ ይዋጋል። የገባውትን አትንካ፣ በቃ ህጉ ነው። ይዋራል ነው እንት ሊመካም ሊመጣም ክፉ እግዚአብሔር ይዋጋል። ለሳህል የተዋጋ መሰለ፣ ለጭልፋ የተዋጋ መሰለ። ለሳህሉ ለጭልፋው ለመጠጫው ስለተናገረው ህግና ስርዓት ነው እግዚአብሔር የተዋጋው። ስለሆነ አጭር ረጅም ወፍራም ቀጭን ሰው አይደለም እግዚአብሔር የሚዋጋው። በዚህ ወር በአንተ ላይ ስለተናገረው ህግ ነው፣ በአንተ ላይ ስለተናገረው መርህ ነው፣ በቤት ላይ ስላወጣው መለኮታዊ እይታ ነው። ማንም እንደወደደ ይሄን ሊያበላሽ ሲፈልግ እግዚአብሔር እጁን ስለ አንተ ይዘረጋልሃል። ማየት ቄልፋሬስ ፈስ ህጉና ስርዓቱ ምንን አመጣ? የእግዚአብሔርን የህልውና ውጊያ። ሐዋርያት ሥራ ምዕራፍ 12 ላይ ሄሮድስ ሊያወጣው ባሰበድ በዛ ቀን እነ ጴጥሮስ ታስረው ነበር አይደለ? እና እግዚአብሔር ሱፐርናቹራል ምን አደረገ? ጣልቃ ገብነት አደረገ። ተደረገና የነ ጴጥሮስ ፋይት የምን ፋይት ሆነ? የመንፈስ ዓለም የህልውና መገለጥ። ብሉይ ኪዳን ሄዳችሁ የሐዋርያት ሰክሰስ ምንድነው ስትላችሁ ከፈለጋችሁ በጣም በብዙ የእግዚአብሔር ህልውና ማኒፌስቴሽን። መልአክ መጣ በር ከፈተ፣ መልአክ መጣ
ከጃቸው ፈታ መልአክ መጣ እንደዚህ አለ በጣም ሰክሰሳቸው ማየት ከፈለጋችሁ ከፕሬር በላይ ስፒሪቹዋል ለነሱ የተዋጋበት አላችሁ ተገለጠ ስለ ጌታችን ስለ ኢየሱስ ክርስቶስ በጣም ተች ያረገኝን ወርድ ተናግሬ ጨርሳለሁ ራሱ ኢየሱስ የመንፈስ ዓለም መገኘት ከተዘጋ የመቃብር አፍ ውስጥ አውጥቶታል ያቋለውት ግን ይሄ ነው እግዚአብሔር አንተን በገነባ የመንፈስ አቅም ገብተ ነው ማለት ሲጀምር ያንኑ ፕሬዘንስ ለአንተ አድርጎ ይቀይረዋል አማርኛ የተቀይሮ ይጠብቃል አይደለም ስትገባ ይቀይራል ማቴዎስ 28 ቁጥር 1 በሰንበት መጨረሻ የመጀመሪያ ቀን ሲነጋ መግደላዊ ማርያምና ሁለተኛይቱ ማርያም መቃብሩ ላይ ወጡ እነሆ የጌታ መልአክ ከሰማይ ስለወረደ ምኑ ጋር መቃብሩ ጋር እዚህ ከመቃብር ጋር ሴቶቹ ሲሄዱ ምን ይያሉ ነው ማን ያንገባልልን ይሆን ምክንያቱም ድንጋዩ እጅግ ምንድነው ትልቅ ነው የጌታ መልአክ ከሰማይ ስለወረደ ታላቅ የምድር መናወጥ ሆነ ቀርቦ ድንጋዩን አንከባሎ በላዩ ተቀመጠ እግዚአብሔር መልአክ ገባ ምድሪቱ ምን አለች ይላል አየየሆነ ቀጭን ረጅም ወጠምሻ አይደለም የገባው ሲገባ ምድርን ማናወጥ የሚችል ያንን ፕሬዘንስ መለወጥ የሚችል አንድ ጃብሮት ገብቶ ነበር ድንጋዩ እንዴት ተንከባለለ የሆነ ህልውና ቀድሞ መጥቷል ኢየሱስ መቃብሩ ባዶ ነው ማለት እንዲችሉ ያንን የማህተም ድንጋይ የሚያነሳል ያስፈልጋል አይደል አራቱ ወንጌላት ላይ መልአክ ይላቸዋል የሆነ ሰማይ መግባት ነበረበት ኢየሱስ እንኳን ማኒፌስቴሽኑ ወደ ሌላ ሰው እንዲገባ ተነስቷል በዚህ የለም ባዶ ነው ጨርቅ ያለው ለመባል ሱፐርናቹራል ዓለም መጥቶ መዋጋት ነበረበት ልንገራችሁ እግዚአብሔር ይህን ዓለም ከላከ በኋላ ከታተመው ድንጋይ በኋላ ህይወታችሁ አይቀመጥም ታተመ ድንጋይ ማለት በቃ ከዛ ማንነት መጠሪያ ህይወት እልፍ ያለ ነገር እንዳይኖር ድንጋዩ ላይ የይሁዳ አንበሳ የነበረ ሞተ ተብሎ ነው የተጻፈው ለዘላለም ያ መቃብር ይሄን ስም ነው የሚይዘው ከተንከባለለ በኋላ ግን ያ መቃብር ይሄን ስም ከዚህ በኋላ አያስቀጥልም አያችሁ እዛ ድንጋይ ጋር ስትመጡ ሄሮድስና ፈሪሳውያን የኢየሱስ መጠሪያ ከዚህ እንዳልፍ አይደል ሄቨንን እንደዚህ ነው ሌላ ስም አለ ከሙታን የተነሳ ይበትናቸዋል ለዳንኤል ሲዋጋ ህልውናውን በተነለት የምን የመብላት ህልውና ለሲድራቅ ሚሳቅ አብደናጎ እግዚአብሔር ሲዋጋ ህልውና በተነለት የምን የማቃጠል ህልውና እግዚአብሔር ይዋጋል ያው እግዚአብሔር ነው ህልውና ውጊያ የመገኘት ውጊያ ኃይል ውጊያ ነው ደስ ያሰኛችሁ እግዚአብሔር ይነሳል መጽሐፈ አስቴር በእግዚአብሔር እጅና በእግዚአብሔር ህልውና በጨለማ የተጻፈ ደብዳቤ በእግዚአብሔር ደብዳቤ ድል የተነሳበት ቦታ ነው ወይን የተደረገበት ቦታ ነው ከመጽሐፈ አስቴር ላይ ግን በእግዚአብሔር ህልውና ስለሚደረግ ዋርፌር ፕሮቶኮል መስጠት ፈልጋለሁ ምክንያቱም ፕሮቶኮል ስላለው መጽሐፈ አስቴር ፕሮቶኮሎች አሉ መጽሐፈ አስቴርን እንደምታውቁት ከባድ ጀጅመንት ያለበት አስፈሪ ነገር ያለበት በዛ ውስጥ ግን እግዚአብሔር ለህዝቡ ድል መንሳትን ያስተማረበት መጽሐፍ ነው መጽሐፈ አስቴር ምዕራፍ 4 ቁጥር 11 እንደምናይ በተዘጋ ህግና ስርዓት ውስጥ ስራ የተሰጣት ሴት ነበረች ስራ የተሰጣት ሴት ነበረች ሁሌ እግዚአብሔር ልቀቱን ሲፈልግ ድርግም ባለ ነገር ውስጥ የሚናገረው እኔ አሁን የዚህ ዓመትን ድምፅ ምን ነው ጌታ ወላ ወለ ያልኩት ድርግም እግዚአብሔር ድርግም ማለት ነገር ሲናገር መልአክ ሲፈልግ አስቴር ማና ስትሉ በተዘጋ ህግና ስርዓት ውስጥ እግዚአብሔር በላይ ቁጭ
ቁጭ ብሎ ስራ የሰጣት ሴት ናት። ምንድነው 4:11 ላይ የምታዩት? አንደኛው ህግ ማንም ሰው ንጉስ ካልጠራው አይገባም ማለት ነው። ኢናዲሽን እኔ ራሴ ምንም ባለ ቢሆን ወደ ንጉስ ለመግባት ገና ስንት ቀን ይቀረኛል? 30 ቀን ይቀረኛል አለች። ስለዚህ አንዱ የተዘጋው ነገር ምንድነው? በ30 ቀን ውስጥ ወደ ባሏ የመግባት ብሌላትም ፍቃድ የላትም። ብትገባ ህግ ተዳፋሪ ናት፣ ስራ ተዳፋሪ ናት። ስለዚህ ምን አለባት ማለት ነው? ቅጣት የለውም እስከምን ድረስ ነው አለች? በሞትም አለች አይደል? ስለዚህ እንዲህ ያለ ድፍን ማለት አንዱ። ሁለተኛው በአይሁዳዊነት የታወጀ የሞት አዋጅ ፍርድ ባለበት ከፍ ያለ እሷንና ዘሯን ለሞትና ለጥፋት የሚሰጥ የመንግስት ምክር ባለበት እንዲህ ባለ ሰማዩ ጥቅጥቅ ባለበት በር ሁሉ በተዘጋበት as human በዚህ ውስጥ ሶሉሽን ላምጣ ተብሎ ቢታሰብ ሶሉሽኑ 4 ነጥብ መሞት በሆነበት ስርዓት ውስጥ እግዚአብሔር በመርዶክዮስ ውስጥ ሆኖ ለዚህ ጊዜ ይሆናል ምናልባት እዛ ቦታ ይገባሽበት ማለት ይሄ ነው ያንቺ ጊዜ ናት፣ ይሄ ነው ያንቺ ሰዓት። እግዚአብሔር ጊዜው አይደለም በምትሉ ሰዓት ጊዜ ነው ይላችኋል። አሁን እኮ ሰዓቱ አይደለም ስትሉት አይ አሁን ነው ሰዓቱ ይላችኋል። ስለዚህ አንዱ ይሄ ነው የዚህ ሴት የተሰጣት ነገር ፕሮብሌም የነበረው በዚህ በተዘጋ ነገር አሳይመንቱ የተሰጣት አሳይመንት ሊከናወን ጭላንጭል እይታ በሌለበት ቦታ ግን ሶሉሽን ለማምጣት መሄድ ያለባትን ስፒሪቹዋል መንገድ ሄደች። እነሱ ስፒሪቹዋል መንገድ ብቻ ሼር ማድረግ ተጠቅቀ ብሏል፣ ተዘግቷል፣ ምንም ሰፖርቲቭ የሆነ ነገር የለም። እሷ ግን በር ከፈተች። አንደኛ ያደረገችው 4:15 ላይ እንደምታዩት መንፈሳዊ አቅጣጫ ሰጪ ሜንቶር ወይም አባት አገዛዝ ስር ራሷን አስቀመጠች። መንፈሳዊ አቅጣጫ ሰጪ ሜንቶር ወይም አባት አገዛዝ ቃል ስር ራሷን አስቀመጠች። ምን አለች? አንቺ ባታደርጊው እግዚአብሔር መዳን ከሌላ ቦታ ያመጣል። አንሲላት እሺ እንግዲህ ለአንተ የምን ነገር ብላ ቀጥላውራች። ነገር ግን ይሄ መርዶክዮስ የነገራት ነገር አስተውሉ። አንቺ ባታደርጊው እግዚአብሔር ከሌላ ስፍራ መዳንን ለእስራኤል ቤት ያደርጋል። ስለዚህ ምን አለች? ኦኬ አይ ሰሚት ለአንተ ለምትለው ነገር እዚህ ጋር የገባሁት መዳን ላመጣ እንደሆነ ከገባ እንደዚህ ካሰብክ የኔ ቤተ መንግስት መምጣት ለኔ ብቻ እንዳልሆነ አድርገህ የምታስብ ከሆነ መዳን በኔ በኩል እንደሚያመጣ ካሰብክ አይሰብት ፎይሙ መጀመሪያ ነገሩ ለተነገራት ወይም ሜንቶር ለሚያረጋት ጋይድ ለሚያረጋት ስፒሪቹዋል ዓለሙን እንድታንቀሳቀስ ለሚመክራት ራሷን አሳልፋ መስጠት ነበር። ስፒሪቹዋል ከቨሬጅ ውስጥ መግባት፣ ስፒሪቹዋል ሰብሚሽን ውስጥ መግባት። ወዳጆቼ ብትፈልጉም ባትፈልጉም እግዚአብሔር በቀጥታ መጥቶ አይነካም። እግዚአብሔር ግን ባሪያዎቹን ይሰጣል። ዞር ሲል በል ሲል ዞር በል፣ ቁጭ በል ሲል ቁጭ በል፣ ታጠቅ ሲል ታጠቅ፣ ተነስ ሲል ተነስ። በጣም የዚህ ዘመን ክፉ የቤተ ክርስቲያን ሰዎች በእግዚአብሔር ፕላን ያለመሄድ ፕሮብሌም ምንድነው? ራስ አገዛዝ። ይሄ ራስን ለቤተ ክርስቲያን የአገዛዝ ስርዓት አለመስጠት፣ ራስ ገዝሞ መጣለው፣ ሰበካለው፣ ማራለው። እግዚአብሔር በሚሰጠው አቅጣጫ አይደለም ይሄ ነው። እግዚአብሔር በሚሰጠው የአድሚኒስትሬሽን መንገድ መሄድን ዲናይ ማድረግ that's why አንዱ በአንዱ ላይ እየጨመረ የማይሄድ ከለር ያለን ዛሬ ሌላ ነገ ሌላ ከነገ ወዲያ ሌላ እግዚአብሔር አገዛዝ ሲሆን ግን everything framed ነው፣ መልክና ቅርጽ። ስለዚህ የመጀመሪያ ያደረገችው ምንድነው? ሜንቶሯ ገባች፣ ከቨሬጅ ውስጥ ገባች። በሁለተኛ ምን አደረገች? በሁለተኛ ያደረገችው 4:16 ላይ የጸሎት ተዋጊዎችን አቆመች።
ብቻዋን ከፊቷ የሚገጥማትን ነገር አልተጋጠመችም። 4:16 የጸሎት ታዋቂ የጸሎት ሚሉ አይደለም። አሜን። በጌታ በኢየሱስ ጌታ ወይ እንግዲህ ደግሞ እንዲህ አይነት ጸሎት አይደለም ከኔ ጋር ዋርፌር ቢገባለች ትልቅ አሳይመንት ባለበት በእምነትና በልብ አንድነት አብሮ የሚቆም ተሰላፊ ያስፈልጋል። ለመውረስ ስትነሳ ቀድሞ ርስቱን ያዛል። ቀድሞ ርስቱን ያዘው እንደዚህ ብሎ አይጠብቅም። በእምነት በማይንድ ሴት በፎከስ በቋንቋ በአደራረግ አብሮ የሚቆም ጸሎት አሁንም ዣነስተ ስትቆም ድካም ልታወራከው አሁን አብሮ የሚጸልዩ ሰዎች አደራጅ አለች መርዶክዮስ ምን እያለች ነው? ቀጥላ ልትገባ ያለው ነገር ሕግና ስርዓት ባለበት ስርዓት ውስጥ ነው። እያንዳንዱ በአምላኩ በእግዚአብሔር ፊት ሲቆም ልክ አስቴር ያላትን ቦልድነስ ይዞ ቢቆም ነው። በሩ ይከፈትላታል። ንጉሥ አብሯት ይቆማል። ፈቃዱ ከሷ ጋር ይሆናል። ትገባለች። ለአይሁድ የሚሆን ዜና ይዛ ትወጣለች። ምስክርነት ከዛ ቤት ይወለዳል። ሰምታችሁኛል? አብረህ መቆም አለብህ ከእግዚአብሔር ቮይስ ጋር ከእግዚአብሔር አቋም ጋር ከእግዚአብሔር ድምፅ ጋር እቶችን እያሰብ እንደዚህ አስቴር ያለው ወንድሞችን እያሰብ ይሄዳል። ይከናወንለታል። በር ይከፈትለታል። ይሳካለታል። አብሮ በጉባኤ ያለ ሰው ሁሉ ሲናገር ይሰማል። ሁለተኛ አብሮ በመንፈስ ዓለም የሚቆም ተዋጊ አሰናዳች። ሶስተኛ ኢየሱስ ጌታ ነው። ሶስተኛ ለ3 ቀን የሚሆን ምልክት አደረገች። 4:16 ለስንት ቀን ጾሙ ጸልዩ አለች? 3 ቀን ምንድን ነው? 3 ቀን አንደኛ የትንሣኤ ምልክት ነው። የትንሣኤ ቁጥር ነው። 3 ቀን ትንሣኤ ሪዘረክሽን ማሳያ ነው። ስፒሪት ሬለምን ኮድ ሰጠች። ስፒሪት ሬለምን ሳይንስ ሰጠች። ከ3 ቀን በኋላ ወደ ንጉሱ ገባለ። ለምን 5 ቀን አላለች? መንፈስ ዓለማችሁ ላይ ኮድ ስጡት። አሜን። መንፈስ ዓለማችሁ ላይ ሳይንስ ስጡት። የሚቀጥለው መንፈስ ዓለሜ ትንሣኤ ያለበት ሞት የተባለ ነገር ከዚህ በኋላ በነቤት ያድራል። አስቴር ሳይንስ ሰጠች ለስፒሪት ሬለም። 3 ቀን ሰጠሃለሁ። 3 ቀን ምንድነው? ከዚህ በኋላ ሙት ነገር በኔና በህዝቤ መሃል አይሆንም። ሪዘሬክሽን ሕግ ወጥቷል፣ ስርዓት ወጥቷል፣ ፍርድ ወጥቷል። አይሁድ ላይ ግን ሞት አይሰራም። ቤታችሁ እንዳይሰራ የምትፈልጉትን መንፈስ ዓለም ኮድ ስጡት። በቃ 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 ብትሉት ስጡት። እኔ ቤት ላይ፣ እኔ ዘር ላይ፣ እኔ አልጋ ላይ፣ እኔ ምናምን ላይ በቃ ከዚህ በኋላ ይሄ ነገር አብሮኝ እንዲነሳ እንዲኖር መጣሪያ ታሪክ እንዲሆን ምን አልልም አንፈልግም። የሪዘሬክሽን ቁጥር ነው። ሁለተኛው 3 ቁጥር የእንደገና እድል ቁጥር ነው። ሆሴ መጽሐፍን ስታነቡ ሆሴ 6:1 እግዚአብሔር እንደገና ይላል አይደል? ይምራቸዋል፣ ይራራላቸዋል ይላል። በስንተኛው ቀን ይላል? በ3ኛው ቀን ይላል። 3 የእንደገና እድል ቁጥር ነው። አስቴር 3 ቀን አወጀች። ሰከንድ ቻንስ። ዮናስ አስቡት። ዮናስ በ3ኛው ቀን ቦታው ላይ ተፋው ይላል። ለዮናስ ሕይወትና አገልግሎት እግዚአብሔር የእንደገና እድል ሰጠው። አስቴር ዲክሌር አደረገች መንፈስ ዓለሟ ላይ ምን ይሄ ለኔና ለዘሬ የእንደገና እድል ሰዓት ነው። ቻንስ ለኔና ለቤቴ ለኔና ለዘሬ። 3 ቁጥር የመለኮት ሙላት ወይንም መለኮታዊ ኮድ ነው። ዲቫይን ኮድ ነው። እንደገና የመለኮት ነምበር ነው። ስሉስ አምላክ እንላለን አይደል? የመለኮት ቁጥር ነው። ስለዚህ አስቴር ምንድን ያደረገችው? ይሄ ምድራዊውን ኮድ በመለኮት ኮድ፣ በመለኮት ቁጥር፣ በመለኮት ሙላት፣ በመለኮት መገኘት ያወጀችው። እነኚህ
ስፒሪቹዋል ነገር ካረገች በኋላ ከቨሬጅ ሳይን አይደል አብሮ በእምነትና በአቋም የሚቆም አብሮ ሰራተኛ ካደረገች በኋላ ይላል። አሜዚንግ ቦታ ይሄ ነው። ምዕራፍ 5 ላይ ሄዳችሁ ስታዩ አስቴርም ይላል ቁጥር በሶስተኛው ቀን አስቴር ልብሰ ምኗን የት ገባች? ንጉሱ አስቴር አሁን የገባችው አገባብ ከዓመታት በፊት ተውባ ታሽታ ተቀምማ ቢዩቲፉል ሆና እንደገባችው አይነት አለ። ያኔ ቢዩቲነስ አሁን ግን ኪንግሺፕ ነው። በደንብ ጆሮ ሰጥተሰማ ዘንጣ አይደለም የገባችው። የመንግስት ልብሷን ለብሳ ይኖ የመንግስት ልብስ በራይት ነው የገባችው። በራይት አትራክሽን አይደለም። አሁን ማማለል አይደለም። አሁን ንጉሱ ወይ እንዲልላት አይደለም። አሁን ኦቶሪቲ ይዛ ነው የገባችው። የምንጠይቅ ነገር ውበት አይደለም፣ ቁንጅና አይደለም፣ ሚስትነት አይደለም። ንጉስ ሆይ በሩን በርግጄ የገባሁት ያለኝን የመንግስትን ተጽዕኖና የመንግስትን ሹመት ይዤ ነው የመጣሁት። ምን ማለት ነው? ንጉሱ አይቶ ደንግጦ የመንግስቴን እኩሌታ እንኳን ቢሆን ይሰጥሻል። ለምን? በርግዳ ስትገባ በመንግስት አቋም ነው የገባችው። What do you want? ያኔ ከብዙ ሴቶች ማን ሴክሹዋሊ አትራክት ለማድረግ ነው አልጋ ነው ያኔ። አሁን ግን አገባብሽ ያልጋ አይደለም። አገባብሽ የሆነ ውበት አይደለም። የመጣሽው አንዳች ነገር as a wife መንግስት ላይ ስልጣን እንዳለው ሰው የሆነ በትር ፈልገሽ ነው። ልጆቼ አሁን የምትገለብጡት ይዛችሁት በምትገቡት የመንግስት አቋም ልብሳችሁ ነው የመለኮት በትርን አሁን የሚያስለቀቀው። የመንግስት እኩሌታ እንኳን ቢሆን ምን ልሻለሁ? ለምን? አገባብሽ የመንግስት ነው። መለኮታዊ ፕሮቶኮልን ካረገች በኋላ የመንግስትን ኃይል እንዴት ወደ ራሷ እንደምትገለብጥ ገባት። መኳል ሳይሆን የመንግስት አቋም መያዝ የመንግስት ዲል ነው። አሁን ስትገቡ ስትንቀሳቀሱ የመንግስት ልብሳችሁን ለብሳችሁ ግቡ። ዋርፌሩ የኪንግደም ስለሆነ የኪንግደም ስለሆነ የእናንተ ዲግሪ ጉዳይ አይደለም። ማስተርስ ጉዳይ አይደለም። ቢዝነስ ዓለሙን የማወቅና ያለማወቅ ጉዳይ አይደለም። በአገልግሎት የመቆየት ያለመቆየት ጉዳይ አይደለም። ጉዳዩ የመንግስትን ልብስ የመደረብና ያለመደረብ ጉዳይ ነው። አስቴር በሚስትነቷ ሳይሆን በመደረቢያዋ ዘንቀዘቀች። እንደ መንግስት ነው ወይ ልቃማ የወጣሁት? አስቴር ወሰነች። ሞትም ቢሆን ህይወትም ቢሆን ይዤ በገባ ኪንግደም እና ምን አደረገች? የመንግስት አቋም ይዛ ገብታ አዋጁ በወጣበት መንግስት ውስጥ የመንግስት ግልበጣ አካሄደች። በዛው ቦታ ነው የምትገለብጨው። ከመንግስቱ አልወጣችም። መንግስቱ ውስጥ ነው ያለችው። የመንግስት መደረቢያ ያደረገች። ያው አዋጅ በወጣበት ቤት ውስጥ መንግስት ገለበጠች። ገብቷቸዋል? አውሮፓ ሊልካችሁ አይገባም። አሜሪካ ሊልካችሁ አይገባም። እንደዚህ ስል እንደዚህ አይደለም እያልካል አትሄዱም አይደለም። እናንተን ህግ ለመገልበጥ እግዚአብሔር በዚሁ የህግ መደረቢያችሁ ነው የሚቀየራችሁ። በዛው ቤት መንግስት ግልበጣ አድርጋ አዋጅ ለወጠች። ልብሳችሁን ልበሱ።